ለውጡ ከስር መሰረቱ አንግቦ የተነሳቸውን አላማዎች በቁርጠኝነት ወደፊት እንዲመራባቸው እንዲቀይሳቸው ያደረጉበት ሁኔታ መኖሩ ቅድም የዘረዘርኳቸው ዋና ተግባራት ያሳያሉ ለውጡ በመጣ ማግስት የተገጠሙን በርካታ ከውስጥም ከውጭም የነበሩ ፈተናዎች ነበሩ እነኚህ ፈተናዎች ግን ሳይበግሩት ለውጡ መንገራገጭ ቢኖርበትም ግን ደግሞ ቀጣይነትና ዘላቂ እንዲኖረው የሚያስችሉ መሰረታዊ ሪፎርሞችን በሰላም ዙሪያ ላይ በማምጣት አሁን እየገጠሙን ያሉ ለውጦችን ሊፈቱ የሚችሉበትን አሰራሮችን በመንደፍ የተሻሉ ስራዎች እየተሰሩ ያለበት ሂደት አለ ለዚህም ማሳያ አሁንም በሀገራችን ላይ እዚህም እዛም ትጥቃንግበው እኛ ካልመራነው ትበተን ብለው እየተንቀሳቀሱ ያሉ የጸረ ሰላም ኃይሎች የጽንፍ ኃይሎችን ጭምር አሁንም ለሰላም ያለው ቁርጠኝነት ፓርቲያችን መንግስታችን ሰፊ እንደመሆኑ መጠን እነኚህ ኃይሎች ትጥቃቸውን በመፍታት በንግግር ወደ አንድ እንዲመጡ ከማድረግ አንፃር እድል የሰጠበት ለዚህም ማሳያና ምሳሌ ሊሆን የሚችለው የፕሪቶሪያ ስምምነት ነው የፕሪቶሪያ ስምምነት በተለይ የአፍሪካውያን ችግር በአፍሪካውያን መፍትሄ ሊያገኝ የሚችል መኖሩን ትልቅ ማሳያ ነው ስለዚህ አሁንም መንግስታችን በፕሪቶሪያ ስምምነት መሰረት የተደረገጉ ጉዳዮችን ማዕከል ያደረጉ የሰላም ስምምነቶች እንዲመጡ ከማድረግ አንፃር በሁሉም ክልሎች ነፍጥ አንግበው የሚንቀሳቀሱ ኃይሎች አሁንም በንግግር ወደ ሰላም እንዲመጡ ከማድረግ አንፃር በሩን ክፍት አድርጎ ውይይት እየተደረገ ያለበት ሁኔታ አለ በዚህም ለምሳሌነት ለአብነት ሊጠቀሱ የሚችሉ የኦነግ ሸኔ አባላትም ጭምር ትጥቅ ፈተው በንግግር ወደ ሰላማዊ ሁኔታ እንዲመጡ እየተደረገበት ያለበት ሂደት ማሳያ ነው አሁንም መንግስት በቀጣይም እነኚህ ነፍጥ አንግበው የሚንቀሳቀሱ አካላት አሁንም በንግግር ወደ ሰላም እንዲመጡ በማድረግ ረገድ እየተሰሩ ያለበት ሂደት አለ ለረጅም አመታት ቅድም እንዳነሳሁት በጥላቻ ግንብ በቁርሾ ተደርበው ተደራርበው ሲመጡ ሲጎተቱ የነበሩ የታሪክ አረንቋዎችን እነሱንም ግንብ ሊሰብር የሚችል ወደ አንድ ተቀራራቢና ተደማሪ ሐሳብ ሊያመጣ የሚችል ተቋም ጭምር የተመሰረተበት በተለይ ሀገራዊ ምክክር ኮሚሽኑ አሁን ላይ በሀገሪቷ ውስጥ እየተከሰቱ ያሉ ሁለንተናዊ የሰላም የደህንነት አለመረጋጋት ችግሮችን እና ማህበረሰባችን ህዝባችን ህብረ ብሔራዊነት አንድነቱን ጠብቆ ወደ አንድ ተሰባስቦ እንዲመጣ የሚያደርግ ሐሳብ እንዲኖረው ከማድረግ አንፃር በለውጡ በወሳኝነት እየተሰሩ ያሉ ጉዳዮች ናቸው ማለት ነው መልካም ወዝሮ ሊያ እንደው አዲስ አበባ ከተማ የስበት ማዕከል የሆነ ሁሉም ኃይሎች